ሀይሚና ብሩኬ መጀመሪያ ቪዲዮአቸው ፏ እያሉ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦች፣ ውድና እንቁ የሆናችሁ የጨረቃ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ትርፍርፍ ይበልልኝ እያልኩኝ እንግዲህ ሀይሚና ብሩኬን በቲክቶክ ፈታ ዘና እያሉ አግኝቻችኋለሁ። ብትንትንትንትን እያሉ ነው፣ ዘና እያሉ ነው። የኔ ማሮች፣ የኔ ጨረቃዎች። ማነው ግን እንደኔ የታዘበ የሀይሚን ደስታ ሁሉ ነገር አዲስ፣ ሁሉ ነገር ፍሬሽ፣ በቃ ውስጧ ሰላም ሲሆን በምታደርገው አክት ያሳያልና ሀይሚዬ ምር ብሎባት ቡራና ሀይሚ እንግዲህ ዘፈን እየተገባበዙ በሉሌ እየተባባሉ በሉሌ እየተባባሉ ይገኛሉ። የኔ ማሮች፣ የኔ ጉዶች፣ የኔ እንቁዎች እንደዚህ አንድ ስትሆኑ፣ ፍቅር በፍቅር ስትሆኑ፣ ፍቅራችሁ ሲበረታ ጠላትም ምቀኛም ያፍራል፣ ይቃጠላል። እውነት። እሺ ሀይሚ ከኤርፖርት ተመለሰች ያለችው ልጅስ ደህና ነሽ? እንዴት ነሽ? እና ማለት ነው ሀይሚ ከኤርፖርት ተመልሳ ብሩክ ዱባይ ገብቷል ያልሽዋለች። እሺ አሁንስ ምን ታወሪ? ታዲያ እንዴት አሁን አንድ ላይ ቪዲዮ ሰሩ? እንደዛ ከሆነ ለማንኛውም ነፍሲ ማር ለምቀኞች፣ ለሸረኞች ነፍሲ ማር ብያለሁ። ሀይሚ ብሩክ እራሳችሁን ጠብቁ። የመረጃ ትንሽ የለውም። ምቀኛና ቅናት ያለበት ሰው የማያደርገው ነገር የለም። በተለይ በዚች ምድር ላይ ምንም አይነት መድኃኒት ያልተገኘለት ቅናት የሚባለው እርኩስ መንፈስ ምንም ነገር ከማድረግ ወደ ኋላ ስለማይል እራሳችሁን ጠብቁ አደራ። ሀይሚ ብሩኬ ያላችሁበትን ቦታ ማታሳውቁ ምን አስጨነቃችሁ? በቃ ቪዲዮ ስሩ፣ ግን ቦታውን አታሳዩ። የት እንዳላችሁ ብርቅ አይደለም። ምን ይሰራልናል? እኛ ደህና ሆኑልን እንጂ የትስ ብትሆኑ ምን አገባን? አሁን ዛሬ የለቀቁበት ቪዲዮ ቦታው የት እንደሆነ አላቅም፣ በግልጽ አላቅም። ግን ዋናው ነገር የነሱ ደህናና ሰላም መሆን ነው። እውነት ለመናገር ቀደም ባለ ቪዲዮ ላይ ሀይሚ ብሩኬ አደራችሁን ዝም እንዳትሉን፣ ያላችሁበትን አሳዩን፣ ቢያንስ ደህና እንደሆናችሁ ደህንነታችሁን ንገሩን ብለን ነበር። ደህና ናቸው፣ ፏ እያሉ ነው፣ ብትንትን እያሉ ነው፣ ዝንጥንጥንጥንጥ ብለው ፏፈሽ እያሉ ነው። እና መልካም መቃጠል። እሺ የሮዛ ወንድምስ ደህና ና? የሮዛ ወንድም ባለፈው ራሱ ሲያስፈራራ እናንተ ወንድ ናችሁ እገላችኋለሁ፣ ሀይሚና ብሩኬ እህቴን ትታችሁ ልትሄዱ ነው። እና ታዲያ ምን አርገው ተሸክመዋት ይሄዱ? ሻንጣ ውስጥ አርገውልህ ይሄዱ ነው? ሰራተኛ አርገዋት ይዘዋት በሰራተኛ ስም ይውሰዷት። እኛ ለምሳሌ አረብ ሀገር እያለን ማዳሞቻችን ወደ ውጭ ሲሄዱ ይዘናቸው፣ እኔ ማዳሚ ወረቀት ስለሌለኝ ነው እንጂ በሰራተኛ ስም ይዘሽ ልሄድ ብላኝ ነበር። ግን አልሄድም ብዬም ቢያልኳት፣ ምክንያቱም ወረቀት የለኝም ነበር። እሷ ደግሞ ወረቀት እንደሌለኝ አታውቅም ነበር። አዎ አሰሪ ሰራተኛን ይዞ የመሄድ መብት ስላለው ማለት ነው። ስለዚህ በሰራተኛ መልክ መሄድ ከፈለገች ይውሰዷት። እንግዲህ ስትል የነበርከው ሀይሚና ብሩኬ አሁን ዱባይ ናቸው። ምን ትሆኑ? ልትሞቱ ነው? የኔ ውዶች፣ የኔ ማሮች፣ በነገራችን ላይ ይሄ ቪዲዮ ዱባይ ይሁኑ እዚህ ይሁኑ እርግጠኛ አይደለሁም። የትም ይሁኑ ዋናው ነገር እኔ እነሱም በሰላምና በደስታ በፍቅር ማየቴ ነው። ሌላው አይመለከተኝም። ደህና ሆኑልኝ። እወዳችኋለሁ ጨረቃ ፋሚሊዎች። ባይ ባይ። ውድድ ነው ማለት ነገር እነሱ ያስተካክላሉ። ቀድሞ ሁሉንም ነገር አስተካክሎ ነው ብሩኬ ሰርፕራይዙን ለሀይሚ የነገራት እንጂ ከኤርፖርት ተመሳለ ሀይሚ ህጉን ስለማታውቅ። ሀይሚ ሲጀምር ህጉን አወቀችው አላወቀችው ፕሮሰሱን እኮ የጨረሰው ብሩኬ እኮ ነው። ምነካሽ እህቴ፣ እንዴት እንደዛ አይነት ወሬ ልታወሪ ትችላለሽ? ፕሮሰሱን እኮ የጨረሰው ብሩኬ ነው እንጂ ሀይሚ አይደለችም። እዛ ምን እንደሚያስፈልግ ዶክሜንቶች ምን እንደሚያስፈልጉ ወደዛ ለመሄድ ደርሶ መልስ ለመንጣት ምናምን
መጀመሪያ መረጃውን በደንብ አጣርቶ ነው ብሩክ ይህንን ነገር የሚያደርገው እንጂ ዝም ብሎ አይደለም። አዎ ልክ ነሽ። የኢትዮጵያ ኤርፖርት ውስጥ ብዙ ጥያቄ አለ፣ ብዙ ውጣ ወረድ አለ፣ ብዙ እንግልት አለ፣ ብዙ ድካም አለ። ግን ያንን ሁሉ ጥያቄም ዝም ብለው ይጠይቃሉ። በጣም ከባድ ነው በእርግጥ ለማለፍ። ግን ደግሞ ብሩኬ ይህንን ሳያስብበት ቀርቶ አይደለም። ይህንን ነገር መጀመሪያ አስቦበት አስተካክሎ ነው ያደረገውና ደስታችንን አጣጥመን ሳንጨርሽ መተሽ ውሃ ተቸልሽበታለሽ። ውሃ ቸለሰችበት እኮ አምጥታ ምን አለች? ለነገሩ የሆነ ማቅ ያምናታል። እኔ አላምናትም። እኔ ያው ስለማቅ ብሩኬ ይህን ሳያስተካክል መጀመሪያ ለሀይሚ ተስፋ አይሰጥም። ስለዚህ የሚሰራውም ደግሞ እሱ ባለፈበት ነው። እንደው ምናልባት አያውቁም እንኳን ብንል እሱ ባለፈበት ነው የሚያስተካክለው። ለሴት እና ለወንድ ልዩነት የለውም። ይሄ ለስራ አይደለም የሚሄዱ እነሱ። ለስራም ቢሆንም እነሱ ኖርማሊ እንደ ማለት እኔ አሁን እንደዚህ ብዙ ነገር እንትን የሚለው ብቻ ግን አንቺ ያወራሽው ነገርና እነሱ ሊያስተካክሉ የሚችሉት ነገር የተለያየ ነው። ስለዚህ ደስታችንን አጣጥመን ሳንጨርስ አጨምሪብን። ምን ልላችሁ ፈልጌ መሰላችሁ? ለመዝናናት ማንም ዩቲዩበር የተባለ ይሄዳል እና የነዛን እንትን ሀይሚ ሳትከተል ቀርታ ነው የምትይኝ ወይስ? አልገባኝም። በእርግጥ ሀይሚን በረራ አድርጋ አታውቅም ወደ ውጭ። ግን ደግሞ ለሌላው የቀለለ እንዴት ነው ለሷ ሊከብድ የሚችለው? ሁለተኛ ነገር ደግሞ እንደነገርኳችሁ ፕሮሰሱን ብሩኬ ነው እንጂ ሀይሚ አይደለችም። ብሩኬ ደግሞ ሌላው በሚያልፍበት ወይም ደግሞ እሱ ባለፈበት መንገድ የሚሰራው እና ምንም አያሰጋንም። እግዚአብሔር ይመስገን። ዋናው ነገር በሰላም ደርሰው ይመለሱ ነው። ታየኝ እንግዲህ ሀይሚ ብሩኬ የዱባዩን ቪዲዮ በጉጉት ስለምንጠብቅ አደራችሁን ቢያንስ እንኳን ጥፍት እንዳትሉ ያላችሁበትን አሳውቁን። ምን ላይ እንደሆናችሁ፣ ምን እየሰራችሁ እንደሆነ ማለት የት ላይ እንዳላችሁ፣ ጥሩ ነገር ላይ ናችሁ ወይ? እኛ ስለ እናንተ ስለምንጨነቅ ስለምናስብ ፕሊስ አሳውቁን ያላችሁበትን ሁኔታ። እንደው በፖስት በቴክስት ራሱ ቢሆን አሳውቁን እንጂ አደራ እንዳጨክኑብን፣ የእውነት እንዳጨክኑብን። ዝም ብላችሁ በቃ እናንተ ስለተመቻችሁ ብቻ እዛችሁ ቅልጥ እንዳትሉ፣ እዛችሁ ቅልጥ ብላችሁ እኛን እንዳታስጨንቁን አደራችሁን። የሆነ ነገር ፖስት አድርጉልን ውዶቼ። ሀይሚ ከኤርፖርት ተመለሰች ብለሽ ግን መረጃ ያወጣሽው ልጅ ስህተት ነው። ይሄ እህቶቼ እንዳደነግጡ እንዳታስቡ፣ በፍጹም አይደለም።